የተከበራችሁ የሁልጊዜም ቤተሰቦቻችን አድማጭ ቤተሰቦቻችን እንደምን ቆይታችኋል? አቢሲኒያ 360ዎች ነን። አቶ ታዬ ደንዳን በሚመለከት አዲስ ጉዳዮች መከሰት ጀምረዋል። አቶ ታዬ ደንዳ የፍርድ ውሳኔ ተላልፎባቸዋል። ስለሱ ምን ነግራችሁ ነው የሚሆነው? አብራችሁን ቆዩ። የአቃቢ ሕግ ክርክርና የአቃቢ ሕግ ክስ ከተከሳሽ ተቀባይነት ጋር የሚያገናኘው ጉዳይ የለም። በእኛ በኩል ተከሳሽ በሕዝብ ዘንድ ተቀባይነት ይኑረው አይኑረው አስተያየት የምንሰጥበት ጉዳይ አይደለም። አቶ ዮሲያድ አበጀ በእስር ላይ የሚገኙት የቀድሞ የሰላም ሚኒስትር ዴኤታ እና የጨፌ ኦሮሚያ አባል አቶ ታዬ ደንደአ ላይ አቃቢ ሕግ 3 አዲስ ክሶችን መክፈቱ ይታወሳል። ይህን አስመልክቶ ህዳር 23 ቀን 2018 ዓ.ም በዋለው ችሎት አቶ ታዬ ደንደአ የዋስትና መብታቸው እንዲከበር መጠየቃቸውን ተከትሎ አቃቢ ሕግ ጥያቄውን ውድቅ እንዲሆን ተከራክሯል። አቃቢ ሕግ የዋስትና ጥያቄው ላይ ምን መከራከሪያዎች አንስቷል? የተደራጁት ወንጀሎች አቃቢ ሕግ ዳይሬክቶሬት ጀነራል የሆኑት አቶ ዮሲያድ አበጀ ተከሳሽ ላይ የዋስትና ክርክር አቅርበናል። እነዚህ ክሶች ላይ የዋስትና ክርክር ነበረን። ተከሳሽ ላይ የቀረበው ክስ ከባድ ቅጣት የሚያስቀጣ በመሆኑ በዋስ ቢወጡ ተመልሰው አይወጡም የሚል ነው ሲል ለቲኪቫ ኢትዮጵያ አስረድተዋል። ተመልሰው መምጣት አይችሉም የሚል መከራከሪያን አቅርቧል። አክለውም በችሎት ያልተባለ ነገር ነው በጠበቆች በኩል የተነሳው። ተከሳሽ ህዝብ ዘንድ ከፍተኛ ተቀባይነት አለው። ተቀባይነታቸውን በመጠቀም በዋስትና ቢወጡ ለመንግስት ስጋት ናቸው የሚል ክርክር ተደርጓል የሚል ነው እየተላለፈ ያለው ሲሉ ይህ በክርክሩ ወቅት በአቃቢ ሕግ በኩል የተነሳ ጉዳይ እንዳልሆነ አስረድተዋል። አቶ ዮሲያድ አበጀ በዝርዝር ይህንን ብለዋል። ተከሳሽ በዋስትና ቢወጡ ሌላ ተመሳሳይ ወንጀል ይፈጽማሉ የሚል ክርክር አድርገናል። ተከሳሽ ከዚህ በፊት ንግግር አድርገውባቸዋል በሚባሉት ጉዳዮች ክስ ቀርቦባቸው ነበረ። እዚህ የቀደመ ክርክር ላይ ያሉ በዋስትና ወጥተው ነው የአሁኑን ወንጀል ድጋሜ የፈጸሙት። ይህንንም ክርክር የሚያየው ተመሳሳይ ችሎት ነው። ለችሎቱ የምናስረዳውም ይህንኑ በመጥቀስ ነው። ቅጣቱ ከባድ ነው ለሚለው የመነሻ ክርክራችን ደግሞ የወንጀል ሕጉ ላይ የተቀመጠ የቅጣት ጣሪያ ነው። ጣሪያዎቹ ሁሉም ቅጣቶች ከባድ በመሆናቸው የእያንዳንዱ ክስ ሰዎች ይህንን ቅጣት በመፍራት ከፍርድ ቤት ክርክር ይጠፋሉ የሚለው የተለመደ ክርክር ነው። አቶ አበጀ ይህንን ሲያስረዱ የጉዳት መጠኑ ፕሮፓጋንዳው ተሰራጭቶ የደረሰውን የሰዎች አስተያየት በአስረጅነት አቅርበናል። የእሳቸውን ንግግር ተከትሎ ሰዎች ያደረጉትን ንግግሮች በአስረጅነት አቅርበናል ብለዋል። ተከሳሽ ተነሱ፣ መንግስትን በኃይል እንጣል፣ ታግለን እናስወግድ የሚሉትን ተከትለው ከእናንተ ጋር ታግለን ይህንን መንግስት እናስወግዳለን፣ ውጣና አስተባብረን ያሉ ሰዎች መኖራቸውን ወንጀሉ ቀጣይነት ያለው ተከሳሽ ቢወጣ በቀጣይም ተከሳሽ ይህንን ወንጀል የሚቀጥልና የሚፈጽም መሆኑን ነው ለችሎቱ ያስረዳ ነው ብለዋል። በተከሳሽ በኩል ያነሱት ንግግሩን ማድረግ መብት ነው፣ የመናገር ነፃነትን ገደብ የጣሰ አይደለም የሚል ቀጥታ ወንጀሉን የሚመለከት መብት ስለሆነ ገደብን የጣሰ ስላልሆነ መጀመሪያውኑ ልከሰስበትም አይገባም፣ ዋስትና ልከለከልበትም አይገባም የሚል ነበረ። በእነሱ በኩል የቀለም በወጣ ወንጀል አልፈጽምም የሚሉ ለአቃቢ ሕግ ምላሽ የሚሆኑ ዋና ክርክሮቹ አይደሉም የነበሩት። በችሎት ያልተባለ ነገር ነው በጠበቆቹ በኩል የተነሳው። ተከሳሽ ህዝብ ዘንድ ከፍተኛ ተቀባይነት አለው። ተቀባይነታቸውን በመጠቀም በዋስትና ቢወጡ ለመንግስት ስጋት ናቸው የሚል ክርክር ተደርጓል የሚል ነው እየተላለፈ የነበረው። የአቃቢ ሕግ ክርክርና የአቃቢ ሕግ ክስ ከተከሳሽ ተቀባይነት ጋር የሚያገናኘው ጉዳይ የለም። በእኛ በኩል ተከሳሽ በህዝብ ዘንድ ተቀባይነት ይኑሮ አይኑሮ አስተያየት የምንሰጥበት ጉዳይ አይደለም ብለዋል። የእኛ ጀግና የህዝብ ልጅ ነህ የሚሉ ጉዳዮች ላይ ያተኮረ አይደለም። የእኛ ክርክር እኛ አስተያየት ተሰጥቶበታል በሚል ስር ያነሳነው ተከሳሽ ቅስቀሳ አድርጎ ይህንን ቅስቀሳ ተከትሎ እናድርግ የምትለውን ነገር እናድርግ የሚሉትን ሰዎች በተመለከተ ነው። መንግስትን በኃይል እንጥላለን የሚሉ ሰዎች የሰጡትን አስተያየት ነው ችሎት ላይ በአስረጅነት ያቀረብነው። የእኛ ጀግና የህዝብ ልጅ ነህ የሚሉት ክርክሮች በፍጹም በእኛ ችሎትና ክርክር የተነሱ አይደሉም ብለዋል። የተከሳሽ ንግግር ተከትሎ የተፈጸመ የተመዘገበ አመፅ አለ ወይ ስንልም ጥያቄ አቅርበንላቸዋል። በዚህ ላይ አስተያየት መስጠት አልችልም ሲሉ የገለጹልን አቶ ዮሲያድ ምክንያታቸውን ሲያስረዱ ተከሳሽ ይህንን ጉዳይ ፈጽሞ ይህንን ንግግር አድርጎ
እንዲህ ያሉ ጉዳቶችን አድርሰዋል ብለን ነው ክስ የመሰረት ነው። እነዛ ጉዳዮች ደርሰዋል ወይም አልደረሱም ብሎ አስተያየት መስጠት ይከብዳል። ወደፊት ፍርድ ቤቱ ድምዳሜ ላይ ሊደርስበት የሚችለውን ጉዳይ ከወዲሁ ድምዳሜ እንዲደረስበት ማስረዳት ነው የሚሆነው ሲሉ ተናግረዋል። ችሎቱ አቶ ታዬ ደንደዓ ከዚህ ቀደም ጥፋተኛ በተባሉበት ወንጀል የቅጣት ውሳኔ ለማሰማት ለዛሬ ህዳር 26 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። አቃቢ ህግ ህዳር 15 2018 ዓ.ም ባቀረበባቸው 3 አዳዲስ ክሶች ላይ ተከሳሽ የክስ መቃወሚያቸውን በጽሁፍ እንዲያቀርቡ ለታህሳስ 8 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። አቶ ታዬ ደንደዓ የ7 ዓመት ከ2 ወር እስር ተፈርዶባቸዋል። የቀድሞ የሰላም ሚኒስትር ዴኤታና የኦሮሚያ ምክር ቤት አባል አቶ ታዬ ደንደዓ ጥፋተኛ በተባሉበት ክስ የ7 ዓመት ከ2 ወር እስር ተፈርዶባቸዋል። አቶ ታዬ ዛሬ አርብ ህዳር 26 2018 ዓ.ም የቅጣት ውሳኔ የተላለፈባቸው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና ህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ጥፋተኛ በተባሉበት ህገወጥ የጦር መሳሪያ ይዞ በመገኘት ነው። የመንግስት ከፍተኛ ባለስልጣንን እና የክልል ምክር ቤት አባል የነበሩት አቶ ታዬ ህገ ወጥ የጦር መሳሪያ ይዞ በመገኘት እንዲሁም በፍቃድ ሳይኖራቸው በቤታቸው ውስጥ አንድ ታጣፊ ክላሽንኮቭ ጠመንጃ ከ60 ጥይቶች ጋር ተገኝቷል በሚል ክስ ቀርቦባቸው ነበረ። መረጃው የቢቢሲ አፋን ኦሮሞ ነው። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። በቀጣይ እስከምንገናኝ ድረስ ሰላም ቆዩ።